የምናነባው ዘፍጥረት ምዕራፍ 49ን ዘፍጥረት ምዕራፍ 49 ከ1 እስከ 4 ያለውን ነው የምናነባው። ቁጥር 1 ጀምሬ ያዕቆብም ልጆቹን ጠርቶ እንዲህ አለ፣ በኋለኛ ዘመን የሚያገኛችሁን እንዲነግራችሁ ተሰብሰቡ። እናንተ ያዕቆብ ልጆች ተሰብሰቡ፣ ስሙም አባታችሁን እስራኤልን አድምጡ። ሮቤል አንተ የበኩር ልጄና ኃይሌ የጉብዝናዬ መጀመሪያ ነህ። የክብር አለቃና የኃይል አለቃ ነህ። እንደ ውሃ የምትዋልል ነህ። አለቅነት ላንተ አይሁን። ወደ አባቴ መኝታ ወጥተሃልና አረከሰውም፣ ወደ አልጋዬም ወጣ ምለውን ቃል ነው። እግዚአብሔር ቃሉን እንዲባርክልን እንጸልይ። ዘላለማዊ የሆን ቅዱስ አባታችን እግዚአብሔር ሆይ በጌታ በኢየሱስ ስም ስለዚህ ጊዜ ክብር ላንተ እንሰጣለን። የሚመስልህም የሚተካከልህም የለምና ጌታ ሆይ በፊቴ በዚህ ስፍራ የቆሙት ሁሉ እንዳሉ እንደመሰከሩ አንተ ልዩ ነህ። ደካማን ትደግፋለህ፣ የወደቀን ታነሳለህ። እግዚአብሔር ሆይ የጠፋን ትፈልጋለህ። ምህረትም ለዘላለም ናት። በጌታ በኢየሱስ ስም በዚህ አይነት መንፈስ በመካከላችን ሆን። አብሮነት አይለየን፣ ድምጽህም አይራቀን። እባክህ ልባችንን ክፈት፣ እውነትህን አሰማን። በጌታ በኢየሱስ ክርስቶስ ስም ጸልየናል። እንቀመጣለን። ጌታ ይባርካችሁ። ርዕሱን ቅድም እንደሰማነው የእግዚአብሔር ልጅ ሆይ የእግዚአብሔር ሰው ሆይ ልብህን ጠብቅ የሚል ሐሳብ ነው የምንማረው። ዛሬም የምንቀጥለው አንድ የሰማሁት የድሮ ምሳሌ ነበርና ልክ የእግዚአብሔር ቃል ልብ እንደሌላቸው እንደ በቅሎና እንደ አህያ እንደ ፈረስ አትሁኑ እንደምለው አይነት የሚመስል ነውና ተስማምተው አህያና ውሻ ከቤት ጠፉ አሉ። በቃ አመጹና በጌታቸው ላይ ኮበለሉ። ወደ ሩቅ አገር ሄዱ። ሲሄዱ ሰው የሌለበት ጫካ ገቡ እና መሸባቸው። ደክሟቸዋል፣ ርቧቸዋል እና የደረሱበት ቦታ ለአህያይቷ በጣም ተመቼ። ምክንያቱም የምትበላው ሳር ነው። መስክ አገኘች። ጥሩ ያልተረገጠ ያልተነካካ ፍሬሽ አገኘችና መጋጥ ጀመረች። እሷ ተፈጥሮዋ ስለሆነ። ውሻ ግን ደከማት፣ ጠማት፣ ራባት። የምትበላ ግን የላትም። ስለዚህ ቁጭ አሉ። መሸ። መስኩን ትግጣለች አህያ ትግጣለች። እቺ የደከማት የራባት መንገድ የደከማት ትብላለች ተጠቅልላ። ትንሽ ቆየችና አህያ እባክህ ላናፋ አለች፣ ማለት ልጩህ አለች እና የደከማት አህያ ተይ ማለት ውሻ ተይ አለች እና ያለነው ጫካ ውስጥ ነው። አንቺ እዚህ ብታናፊ ይሰማሉ እና አራዊቶች መጥተው ይፈጁናል፣ ተይ አለችው። አይ አለች፣ በቃ ማናፋት አለብኝ አለችና ድምጿን ከፍ አድርጋ አስነካችው። ከዛ አሁንም ጋጠችና ስትጠብቅ ባክሽን አሁንም አንድ ልድገም አለች። አይ ባክሽን ተይ፣ ቅድም ስትጮይ አህያ ጅቦ ሰምቷል። ቦታ ብቻ ስቀር አሁን አካባቢያችን ነው። አንቺ ሁለቴ ከደገምሽ ትመጣለች፣ ይመጣል እና ጉዳት ላይ ነው የምንደርሰውና ተይ። አይ ባክሽን ተይ ያለችና አሁንም ቀጠለች። ቆየች። አሁንም ጋጠችና አሁንም አንድ ልድገም አለች። አይ ተይ ብዬሻለሁ። ቅድም መጀመሪያውን ስጮይ ኤሪያውን አቋል። ሁለተኛው ስደግሚ አጠገባችን ነው፣ ጥያቄ የለው። በዚህ በሶስተኛው ትሞቻለሽ ተይ አላት።
ግድ የለሽም በእኔ ይሁንብሽ አለችና አሁንም አስነካች። ሳትጨርስ አያጅቦ ጉብ አለባት። በጥቂት ደቂቃ ትግል ጨረሳት። ደክሞት ስለነበረ ትግል ነው መቼም ዝም ብሎ አይሞትምና ደክሞት ስለነበረ እሱ አረፈና ውሽቲን ጠራትና እስኪ እየበላለትሽ አብይኝ አላት። በቃ እሱ እያረፈ ብልት በብልት ታመጣለች፣ ብልት በብልት ታመጣለች። ልብ ጋር ስትደርስ በላች ቶሎ ብላ ውሽት። ከዛ ይቆጥር ነበርና ትንሽ በልቶ ልብ አልመጣም። እንዴ ልብስ ያያይተው አለ። ሃይ ያያጅቦ ለካ አላወቅም ይሄንን። አህያ እኮ ልብ የላትም። ልብ ብኖራት ነው በአውሬዎች ሰፈር ጮሃ በኩል ሌሊት እንዴት የምትበላ ልብ እኮ ጨርሶ የላትም። እና በእግዚአብሔር ቃል እውነት ስንመለከት እንደ ፈረስና እንደ በቆሎ ልብ እንዳሌላቸው አይሁኑ የሚለው ከፈጠረበት ቀን አንስቶ እስከ ዛሬ ባለው ትልቁ የጉዳታችን ምንጭ አለማስተዋል ነው። ልብ አለመግዛት ነው። ልብ አለማድረግ ነው። ስላልሰማን አይደለም፣ ስላልተነገረን አይደለም። በቋምነት ከፈጠረበት ቀን ጀምሮ በመመሪያ በቃል በድምፅ እየተናገረ በሰላም በጤና እንድንኖር እግዚአብሔር ፈጥሮልናል፣ ሁኔታን አመቻችቶልናል። ግን የልባችን ሁኔታ የኛ ችግር ሆኖ ሰንብቷል ማለት ነው። በዚህ ክፍል የምንመለከተው ይሄ ያነበብነው ሐሳብ ቀላል ሊመስል ይችላል። ግን የያዕቆብ ሙሾ ነው፣ ዋይታ ነው፣ ለቅሶ ነው። ሮቤል ማለት ወንድ ልጅ ማለት ነው፣ ወይንም ይሄው ወንድ ልጅ። ማናችንም እንደምናልመው እንደምንኖረው ያዕቆብ ህልም ነበረው፣ ዘር ተክቶ ለማለፍ ወንድ ለማግኘት እንደዛች ክልል አካባቢ። እግዚአብሔር አንድ ቀን በማያውቅበት ሁላችንም የመጀመሪያ ልጅ ስንወልድ እስከምንደነቅ ድረስ ሰው ፈጠርኩ እንዴ እስከምንል ድረስ ስጠብቅ ወንድ ልጅ አገኘ። ስሙንም ሮቤል አሉት። ይሄው ወንድ ልጅ። ታላቅ የምስራች ነው። ልብን የሚያሳርፍ ነው። ወንድ ልጅ ተኪ ቤን የራሱ የያዕቆብ ኤክስቴንሽን ማለት ነው። ኤክስፓንድ ሆነ። ልክ እንደሱ ያዕቆብ መተኪያ አገኘ። የዚህ ቤት አባወራ፣ ቋሚ መሪ፣ የንብረቱ እኩሌታ ወራሽ ራሱ ማለት ነው። ያለውን ማህበራዊ ስም፣ ቃል ኪዳን አባትነት፣ እሱ ያለውን ሁሉ ያለው ንጉሥ ቢሆን አልጋ ወራሽ ሌላ ያዕቆብ ማለት ነው አገኘ። ይሄው ወንድ ልጅ። ስለዚህ በሱ ንግግር ውስጥ ሙሾ ነው የምናየው። ያ ወንድ ልጅ፣ ያ አለቃ፣ ያ የጉልበቱ አቅሙ እፍታ መጀመሪያ ምርጥ። በጤና አኳያ ስናይ ስኳር በሽታ ሳይፈትነው፣ ደም ብዛት ሳያገኘው፣ በሌላ በሽታ ሳይበረዝ በንጹህ ጉልበቱ የተወለደ ያዕቆብ ምስል እሱ ማለት ነው። ይሄ እንዳልነበር ስለሆነ የሐዘን እንጉርጉሮን ነው የምንሰማ። ሐዘን ነው የምናገረው። ድምጸቱን ስትከታተሉት ለቅሶ እንጂ መባረክ አይደለም። ሐዘን ነው የሚያወጣው። በቀንቷ ፍጻሜ የመጨረሻ እስትንፋሱን ለዛ ነው የሚያመጣው። ደግሞም የማይቀለበስ አጉል ማይተም ነው። አይሻርም።
ኑዛዜ ነው። ኑዛዜውን የሚናገረው ያዕቆብ ነው። ፓትሪያርክ ነው። የእግዚአብሔር ሰው ነው ይህንን የሚያደርገው። ከአብርሃም እንደምታውቁት ከረገመ የሚገድል ከባረከ የሚያኖር ማለት ነው። እሱ ሰው ነው። ከሱ አይደለም፣ ከእግዚአብሔር ከራሱ የሆነ ነገር ነው። ማንም የማይነጥቀው ማለት ነው። እሱ ነው ይሄን የሚናገረው። ካፉ የወጣው በእግዚአብሔር ልብ ያለው እሱ ነው። ይሄን በምን ማየቅ ይቻላል? የማይነገር እውነቶች አጭቀውታል። የምደነጋገር አይደለም፣ ትንቢት የሚፈጸም ነው የሚናገረው። እያለቃቀሰ አይደለም፣ ሞት እየፈራ አይደለም። ትንቢት እናገራለሁ፣ ተሰብሰቡ፣ በመጪው ዘመን በእድሜያችሁ የማይለቃችሁ እውነት እነግራችኋለሁ። ከንግግሩ በፊት እንዳለው ይሄንን ይናገራል። ወደ ኋላ ራሱን ይመልሳል። በሎዛ የአባቶቼ አባት እግዚአብሔር ተገናኘኝ፣ በዚህ ቀን ነው የሚለው። እንዲህም አለኝ፣ በሙሉ ኃይሉ ከእግዚአብሔር ጋር እንኳንተር ያደረገውን ሁኔታ ፍሬሽ እንደ ሕያው የሚናገር አዝኖ ሳይሆን የሚሄድበትን የሚያውቅ ትንቢት ተናጋሪ ነው። ጨረሰም፣ እግሩን ሰበሰበ፣ አንቀላፋም ይላል እግዚአብሔር የአምላካችን ቃል። ምን ማለት ነው? የሞት የጣረ ሞት የመጃጃት አይደለም። በሙሉ አቅሙ የመጨረሻ የእግዚአብሔር አንደበት ሆኖ የሚያልፍ ነው። ምን ማለት ነው? ወደ ኋላ የማይመለስ ሐቀኛ የእግዚአብሔርን ነገር ምድር ላይ ያውለዋል ማለት ነው። አሳሳቢ ጉዳይ ነው ወገኖቼ። ማይታረም አባቴ ይቅርታ የማይባል የማይገኝ ወጥቶ ሕያው ሆኖ የሚኖር ነገርን ነው የሚናገረው። ከእግዚአብሔር ቃል እውነት ወገኖቼ እንደ ዳነ ሰው ምኑ ያስፈራናል መሰላችሁ? ልናገኝ የሚችል የመጨረሻዋን የእግዚአብሔርን ድምፅ ነው የማትሻረው። ለምሳሌ በመጽሐፍ ቅዱሳችን የምናገኘው አሉ። እግዚአብሔር የመጨረሻውን ፍርድ በሚሰጥበት ጊዜ እናንት አመፀኞች እኔ አላውቃችሁም ከኔ ሂዱ የምትባል የፍርድ ቃል አገለገል፣ ትንቢት ተናገር፣ ድዊ ፈወስ፣ አጋንንት እኮ አስወጣን፣ በስም ይሄን ሁሉ አደረግን፣ አመለክን፣ ሰዋን፣ አስራት ከፈልን። እንዴት አይነት ነገር ነው! ከጌታ ከክርስቶስ የተሰጠው ፍርድ ግን በጣም ያሳዝናል። አላውቃችሁም፣ ወደ ዘላለም ጨለማ ከኔ ሂዱ። እግዚአብሔር ይርዳን። በዚህ ደፋር ዘመን ጉዞ፣ ደፋር ዘመን አገልግሎት ለመዳፈር የእግዚአብሔርን ቤት ገመናውን ለማውጣት ዩቱበርነት በጣም በሚያዋጣበት ከንቱ ዘመን ሰው የወደደውን ለመናገር የሚከለክል ሕግና ስርዓት በጠፋበት ሕሊናው ካልገዛ ልቡ እግዚአብሔር ካልመለሰው ክርስቲያን መሆን የሚወደውን ሁሉ በፊቱ የታየውን ሁሉ የሚሆንበት በዚህች ቀን የመጨረሻ ሊገለጥ የምንጠብቀው ጌታ የሚለን አላውቅህም ከኔ ሂድ እንዳንባል እግዚአብሔር ይርዳን። ሪቨርስ በማይደረግበት ማንም ልሽር የማይችል የመጨረሻ ድምፅ ጨካኝ ስለሆነ አይደለም፣ ለሁሉ እንደ ስራው ይሰጥ ዘንድ ዋጋው በሱ ዘንድ ስላለ ነው። እግዚአብሔር ከዚህ ደፋር ዘመን ያድነን። ቀላል አይምሰላችሁ። አንድ ቀን ድራማ ሲሰራ እዚህ ቤት ነው ድራማ ሲሰራ የመጨረሻ ዘመን ድራማ ተሰራ እና መጨረሻ ዘመን እንግዲህ ፍርድ አለ ታውቁታላችሁ። ፈራጁ ወደ ሲኦልም ወደ ገነትም ነው የሚመራ። ይሄ ድራማውን እንደ ፈራጅ ሆኖ የሚሰራ ሰው ተሳሳተና አንድ ወደ መንግስተ ሰማይ መመራት የሚገባን ወንድማችንን ወደ ሲኦል ላከው። ወገኖች እንዲህ እንደምንስቅ እኮ አይደለም። እንግዲህ ያን ዘመን ምን እንደሆነ አላውቅም።
ልጁ ልቡም አልተዘጋጀም ነበር። ካን ዩ ቢሊቭ ለሳምንታት እስክንመክር ድረስ ሾክ ውስጥ ገባ። በጣም አዘነ። በቃ ፈራ ራሱ። በቃ እንዴት እንደዚህ ሆነ? እንዴት እንደዚህ ሊሆን ቻለ? ለድራማ ነው እኮ ሲኦል አልገባም። ግን ምንም ሳይጠብቅ እሱ የተነገረው መንግስተ ሰማይ እንዲገባ ነው። ያው ድራማ ነው ያውቀዋል። ና ወደ አባቴ ደስታ ግባ ይላል ተብሎ ሲጠበቅ ምን ያደርገዋል? በስህተት ፈራጁ ወደ ሲኦል ሂድ፣ ወደ ጥርስ ማፋጨትና የዘላለም ጨለማ ብሎ ስልክ አልወጣልህ አለው። ማይ ፍሬንድስ ጌታ ክርስቶስ በክብሩ ዙፋን በተቀመጠ ጊዜ እንዲህ አገልግዬ እንዲህ ሮጥኩ ብዬ ዘመን መስክሮልኝ ትውልድ መስክሮልኝ ሁሉ እንዲያውቁኝ አላቅህም ብለኝ ከዚህ የከፋ ስቃይ ምን አለ? እግዚአብሔር አያደርግባችሁ። ማይታረም የመጨረሻ ማይተም ነው። ያዕቆብ አወጣ ኖሬ። በምድር ላይ ጊዜ፣ ዘመን፣ እድሜ የሚባለው ነገር ከምንኛውም ከምንፈልጋቸው ነገሮች ሁሉ በላይ የምንፈልገው የመጀመሪያና አስፈላጊ ነገር ነው። እድሜ፣ ዘመን፣ ጊዜ። በጣም የሚያሳዝነው ግን እቺኑ ጊዜያችንን አንዳንድ ጊዜ ለዘላለም ክሳራና ለሞት እንጠቀምበታለን። ለሞታችን ይቺኑ ምንፈልጋትን ለገሬድ መጨመረባትን ምኖ በነሳኝ በሚያስብል ለታላቅ ጥፋት እናውለዋለን። ዳዊት ልቡን ሳይጠብቅ በርሳቤ ጋር የተጣበቀው ጊዜ አግኝቶ ሰራዊት ሜዳ ሲዋጋ ሰገነት ላይ ሲንጎራደድ ነው። የረፍት ቀን ውላ ነው። የዚህ አይነት ረፍት ጊዜ ምን ነው እግዚአብሔር በነሳው የእድሜ ዘመን እንባ የሆነበት ሰይፍ ከቤቴ አይርቅም የተባለበት የውርደት የሐዘን ኑሮ ከሚቀረው ምን ነው በቀረበት። ታዋቂው ቅኑ ሰው ሕዝቅያስ 15 ዓመት በተጨመረበት ልጆቹ ዘር ማንዘሩ ባቢሎን የሚገባበትን እግዚአብሔርን ያሳዘነ ልብ ስባር ሰራው። ገብቷችኋል? የተቆረጠ ሞት በእናንተ ልመና 15 ዓመት ጨምረልሃለሁ ተብሎ ከባቢሎን የወጡትን ዳኔ ተብለው የሞተ ሰው ተነስታ ሲባል ታምራት ላይ የመጡትን የእግዚአብሔርን ቤት ምስጢር ሳስቀር አስጎበኘ። ነብዩ አዝኖ መጣ። ምን ሆኖ ነው? ከባቢሎን ሀገር ልጠይቁኝ መጣው። እናስ አንድ ሳላስቀር የከበሩ ዕቃዎችን ሁሉ አስጎበኘው። እናስ እንዲህ አለ፣ ዘርህ ባቢሎንን አስጎበኛለሁ። እግዚአብሔር ከዚህ ይጠብቀን። ባይጨመርስ የዚህ አይነት ጊዜ የዚህ አይነት እድሜ ለሞታችን የምንጠቀምባት ቀን ምን ነው ቢነሳን? ምን ነው ቢነሳን? ባገኘን ቀን ነው ይህን ክፉ ሁሉ የምናደርገው። ባለፈ ታሪኩን የነገርነው የምድራችን ሰው የምናውቀው ባለው ጊዜ በሳምንት 2 ሰዓት እንደ ቤተ ክርስቲያን ለምን እንዳሁን አይደለም። ክርስትና ብዙ ልቅ አይደለም። አሁን ማ ተለምኖ ማ ይመለሳል? ልቅ አልነበረም። ወንድም ነበር። መቅረቱ አሳሳቢ ነበር። ተለመነ። ሌላ ሰው በጣለለት ትንሽ ኪዮስክ ላይ ልቡን ጣለ። ምንድነው ከባድ የሚያደርገው? ከጊዜው መንሳቱ ምን ነበር? ለታላቅ ጉባኤ በዚህ አይነት መልክ ለጆራችሁን የሚያሰማው አብሮት የተያዙ ነገሮች በእውነት እግዚአብሔር እጅ እንዳለበት ስለሚጠቁም ነው። ይሄ ልጅ ልቡን ነስተው ከእግዚአብሔር ነስተው የሰበሰባቸው እኛ ሳምንቶች እዚህ ያላችሁላችሁ ምስክር ናቸው። አነጋጋሪ ነው የሆነው። እሱ ሜዳ ወደቀ። ሌላ ሰው መጥቶ ኪዮስኩን ዘጋ። ደካማ እናት ኢትዮጵያ እንዳለችው ይታወቃል። ለእናቱ አንድ ኮይን አልሄደም። የከፈቱና
እዛ የነበሩ አስቀድሞ የምስጢሩ ተካፋዮች የሚያውቁት ያ የለፋባቸው የዓመታት 2 ሰዓት ለእግዚአብሔር ሳይኖሩ እንደ ባሪያ የሰራት ያቺው ገንዘብ በላች ይባላል። ሲወራ ይታማል። ምነው በተሰጠን ዘመን እግዚአብሔርን ፈርተን ብናልፍ፣ እግዚአብሔርን አገልግለን ብናልፍ። እግዚአብሔር በሁሉ ይርዳን። ዘመን ጊዜ የሰጠን የወጣትነት የጉልበት ያለቅነት የሩጫ ጊዜ የሰጠን እግዚአብሔር ምነው በጊዜያችን በከበረ በሰጠናት ቀን ይሄን የምናደርግ ምን ይለዋል? እንደ ውሃ የምትዋልል ነህ፣ አለቅነት ላንተ አይሆን። ዘፍጥረት ምዕራፍ 35 ቁጥር 24 እናውጣና እዛው ያላችሁበት ጥቂት ምዕራፍ ወደታች እንመለስና ይሄንን ታሪክ ነው የምናየው። እንደ ውሃ የምትዋልል ልብ አለችውና አለቅነት አይሆንም ለዛ ልብ። ቁጥር 22 ላይ እንደዚህ የሚል ቃል እናገኛለን። 35:22 እስራኤልም ያዕቆብ ማለት ነው። ኦሬዲ ስሙ ተለውጧል። ከእግዚአብሔር ጋር በዚሁ በቤቴል ዙሪያ ታሪክ ተለውጧል። እና እስራኤልም በዛች አገር በተቀመጠ ጊዜ ሮቤል ሄደ፣ የአባቱንም ቁባት ላባን ተገናኛት። እስራኤልም ሰማ። ይሄ ተገናኛት የሚለው የምናውቀው ነው። የግብረ ሥጋ ግንኙነት ከእናቱ ጋር አደረገ፣ ደፈራት። በመጨረሻው ዕለት የምትበላ ያቺ ቀን ናት። የማይሆን ስራ ሰራ፣ ክብሬን አረከስክ፣ ወደ መኝታዬ ወጣ የሚለው እግዚአብሔር በታምራት ከታላላቅ ችግሮች ሁሉ ያወጣበት መንደር ላይ በእግዚአብሔር ብርቱ እርዳታ ያልቅ የነበረው ከሴኬም ጋር ከተፈጠረው ግጭት የተነሳ እግዚአብሔር በአብሮነቱ ረዳው። ወደ ቤቴል ወጡ፣ መቀደስ ሆነ። ይገርማቸዋል። የጣዖት ዕቃ ሁሉ ተቀበረ፣ ከእግዚአብሔር የማይመች ሁሉ ወለቀ። እስራኤል እንደ እስራኤል ምንም ጥቂት ቢሆን ለእግዚአብሔር የሚመች ዕቃ ሆነ። እንግዳ ሁሉ ራቀ፣ ኃጢአት ተቀበረ፣ ንስሐ ገቡ። እዛ መንደር ላይ ነው እግዚአብሔር ያሳያቸው። እግዚአብሔር ተናግሮ መቀደስን አውጆ ህዝቡ ንስሐ ወድቆ በእንዚህ ቋንቋ ጣዖታትን ቀብሮ ከማያስፈልግ መንገድ ተመልሶ ሮቤል በኩሩ የእስራኤል ልጅ ግን እዚህ ንስሐ ውስጥ የነካው ነገር የለው። ዝሙትም ዝሙት ነው፣ መውደቅም መውደቅ ነው። እናቱን የዳኒን እናት ከነገዳ አንዱን የዳምና የንፍታሌምን እናት ላባን ደፈራት። ያዕቆብም ሰማ። በዛው በቅድስናው መንደር እግዚአብሔር መጥቶ በተናገረበት ከታላቅ ጥፋት ስለ ቃል ኪዳን እስራኤልን የታደገበት ወንዙን ተሻግረው ከሴኬም ርቀው ሰፈሩ። እዛ መንደር ላይ እናቱን ደፈራት። ይሄ የምናቀውን የዛሬን ጥፋት አደረገባት። ምን እግዚአብሔር የነሳት ቀን በሆነችላት የሚለው ይሄንን ነው ወገኖቼ። ለዕድሜ ዘመናችሁ ለዘርዘራችሁ የሚቆይን ጥፋት የምሰሩበትን ያንን ቀን እግዚአብሔር አቤት ወይ ይንሳችሁ፣ ይንሳችሁ። ምንም አይጠቅምም፣ ምንም እኮ አይጠቅምም። ስንቱ አልፏል። እኔ እንደዛ ላለው ነገ በፍርዱ ቀን የሚባለውን ባላቅ ይሄን እግዚአብሔርን በድዬ እንደ እንስሳ ልብ እንደሌላቸው እንደሌሎቹ ሳሙኤል ኖረ ከመባል የሚያውቅ እግዚአብሔር ፈጥኖ ቢሰበስበኝ የድሮ ጸሎቴ ነው፣ የጥንቷ ጸሎቴ ናት፣ ቋሚ ናት። ስሙ ብሩክ ይሁን። አዎ ክብር ነው፣ ክብር ነው። ከውርደት በእግዚአብሔር መሰብሰብ ክብር ነው።
ይሄ ነው እንግዲህ የክብሩ የአለቅነቱ የታላቅነቱ ጉዳትና ጉስቁልና የሆነ አደጋ፣ የክብር አደጋ፣ የታላቅነት አደጋ ይሄኛው ነው። በዚህ ጉዳይ ላይ ሊገባን የሚገባን አንድ ነገር አለ። ኃጢአት ነው። እስኪ ኃጢአት ነው በሉ። በጣም መጥፎ ነገር ነው ወገኖች፣ እንደሚመስለን አይደለም። እስኪ አስቡ፣ ሊሞት የማይችለው የሰው ልጅ በአካል እንኳን መሞት የቻለው ኃጢአት ስለገባ ነው። አይሞትም ሰው፣ እንደ እግዚአብሔር ይኖር ነበር። አሁን እንሞታለን። ሕይወት እንዳለ እስከማይመስለን ምን አይነት አቅመኛ ነገር ቢሆን ነው እግዚአብሔር ኑር ያለውን ሕይወት የቀጨ። እድሜም ብዙ ነበር፣ 1000 ኖን ነበር። ኃጢአት አሳነሰው፣ 120 ድረስ ወረደ። አሁንም የኃጢአት ብዛት የተሰጠችውን ቀን እንኳን ትሰርቃለች። ወደ 80 እና 70 ወረደ። ይሄ አሁን የኛ ነው። ነገም እንደመጣ አናቀም። ግን ሁሉ ከዘላለም ወደ 1000 ከ1000 120 ከ120 70 ከወረደ እርግጠኛ ነኝ ሰው እንደደደ አይኖርም። በበዛ ቁጥር ያለውን ሁሉ ይበላል። እግዚአብሔር ምሕረትን ያደርግ። ይበላል። ማን ምን አይነት አቅም ቢኖረው ነው የሚባል መርዝ ነው። አዋቂዎች በካንሰር ይመስሉታል። ትንሽ ሴል አንድ ሐኪም ዶክተር መሃላችን አለ። አንድ ሴል በተቅበዘበዘች ይህን ሁሉ ሰው ሴል እንግዲህ አይተነው አናቅም። ማለት የሚመረምሩት ምን እንደሚመስል አናቅ። ቋንቋ ነው ሰማነው። እንግዲህ በማይክሮስኮፕ የሚገኝ ምንም ያልሆነ ነገር ማለት ነው። እኛ አሁን ትንሽ ነገር ምን እናውቃለን? ቁንጫ ልበል፣ ቁንጫ አባቴ ስንት ሺህ ሴል ናት? አንድ ሴል የቁንጫ ቁርጥራጭ ወደ ሰው ገብቶ በልቶ እንክት አድርጎ። እስኪ በካንሰር የሞተ ያያችሁ ይበላል ይባላል እንዴ? ይበላል ይባላል። ይበላል። እግዚአብሔር ይገስጸው። ኃጢአት ካንሰር ነው የሚሉት። የምንዳፈር አይደለም። ያቺ የተናቀች ቀልድ፣ ያቺ የተናቀች የበርሳቤ ጫወታ፣ ያንዲት ጥቂት ደቂቃ ጫወታ የዘላለም ዕድል ፈንታና እንባን አስረክቦ ያልፋል። ያውም በእግዚአብሔር ምሕረት። ያ ሰው እኔ ነኝ ባለ ጊዜ አሁን አትሞትም አለው። እግዚአብሔር ይመስገን። አያችሁ፣ ሲዋረድ ነው የተረፈው። ዳዊት ኢዮሮብዓምን ጠብቁት፣ ዘሬ እንደ ጉድፍ ከምድር ይጠረጋል አለ። ንጉሥ፣ አው የሰመኑ ጀግና ዘር፣ አው አሁን የታመመው በክብር በእስራኤል ዘንድ ይቀበራል፣ መልካም ነገር በሱ ዘንድ ተገኝቷል ተባለ። በልዩነት ሌላስ? ጫካ ስሞት ዘሪን አዕዋፍ ይበላሉ፣ ሜዳም ስሞት ቀባሪ የለውም። አንድ ለንጉሥ ይባላል። ዮናስ፣ አው ታላቅ ንጉሥ በዙፋን አለ። ምን አረገው? ኃጢአት። ዘር እንደ ጉድፍ ያስጠርጋል። አው የአባቴ ልጅ እግዚአብሔር አይዘበትበትም። የአካብን ቤት የታላቁን ንጉሥ ስም የወጣለት እንደተነገረው እንደዚህ ሆነ። ኃጢአት ካንሰር ነው። እንጀራ ይበላል፣ ኑሮ ይበላል፣ ክብር ይበላል፣ ሰላም ይበላል፣ እንክት አድርጎ ይበላል። አሜሪካ አትመልስልንም። ሀያላን መንግስት እሷ የበላችውን አያክሙልንም።
በመጽሐፍ ቅዱስ ውስጥ ለምጽ ይባላል። ይህም የካንሰር ዘር ሊሆን ይችላል፣ ግን ለምጽ ነው። እኛ እንደምናውቀው ቆዳን የሚያነጣ ነገር ማለት አይደለም። የማይሽር የማይድን ቁስል ማለት ነው። አበስብሶ የሚገድል ስጋ የሚባልን ከአጥንት ላይ እየመነጫጨቅ የሚያነሳ የምትመረመር እችን የምታክል ነጥብ የምትመጣ ለምጽ ይሄ ነው። በቁም ይበላል፣ ስጋን ቦጭቆ ያነሳል። አይሽርም፣ አይድንም። ይሄ ለምጽ ነው። የአባቴ ልጆች ኃጢአት ኃጢአት ነው። ኃጢአት ኃጢአት ነው። የምንጫወትበት ዶሊ አይደለም። እግዚአብሔርን መተላለፍ ማንም የማይመልስ አውሬ እጅ መግባት ነው። ለምጽ ቁስል ስለሆነ እረፍት ይነሳል፣ ሰላም ይነሳል፣ ጭፍግግ ያደርጋል። አያችሁ? ምክንያቱም በዚህ አይነት ቁስል የተያዘ ሰው አይዘልም፣ አይጫወትም፣ ነፃ ሊሆን አይችልም። በእውነት በህዝብ መካከል እስረኛ ነው። እግዚአብሔር ከዚህ በሽታ ይጠብቃል። አዎ ማንም ሰው ወገኖቼ አይታችሁታል። አንድ ሰው ጥሩ አድርጎ ገልጦታል። ጫማ ውስጥ ጠጠር ክተቱና ሩጡ እስኪ ተጓዙ። ሞላችሁም አይቷችኋል። እኔ ግርም የሚለኝ ሰሞኑም ገጥሞኛል። ስከፍት እንኳን ከጫማ አይታየኝም። ገርማችኋል። ልድ ስልስ እንዴት ይከዳል? ነፃነት ነው የሚነሳ። በአይንም አይታይ እንዲህ አድርጌ አንዳንዱ ይተርፋል። ከዛ ኮምፎርት ይሰርቃል። ግራ ነው የሚያጋባ። ትንሽ ጠጠር ናት። ኃጢአትን ወስደን በቅዱሳን መካከል በአገልግሎት አደባባዮች የምንንቀሳቀሰው የዚህ ችግር የመቸጋገር እርምጃ ይህንን ኑሮ የምንኖረው አንዱ ሰው ደግሞ ምን ብሎታል? ኃጢአት የተራበ አንበሳ ነው አለ። ከውስጥ ወደ ውጪ ይቦጫጭቃል። እስኪ እንደ ድንገት አይቻልምና አይዳናቀም። አንድ የተራበ አንበሳ ውስጣችን ቢገባ ምን የምንሆን ይመስለናል? ተርቧል። ሲገባ ደም ያገኛል፣ አንጀት ያገኛል። ይተኛል እንዴ? አባቴ ልጅ አታስበው። ስጋ በልታ ነው። አንጀት ውስጥ ተዘፍዝፎ አይተኛም። ይጀምራል እንጂ አንጀቲን። ስለዚህ ቆም ያልኩኝ አንጀት ስለተበላ ትወድቃለህ ማለት ነው። ኃጢአትን እንዲገልጦታል። በጣም አዋቂ ነው፣ ዝም ብሎ አይደለም። የሚቆም የሚመስል እንዳይወድቅ ይጠንቀቅ። ዱብ ብሎ መውደቅ መፍረስ። አውቆም ያለው ወዳጄ የተራበ አንበሳ በሆድ ይዘ ያንተ አለው ኖር ያለው ውሸት ነው። ናይሮቢ የታደለች ሀገር ናት። ቀኟ ነው ግራዋ። ለየትኛውም ፍላጎታችን ሉጋም አውጥቶ ይለቀናል። አስቸጋሪ ሀገር አይደለም። ሰው እኮ ምን ታደርጋለህ ብሎ እንኳን መልሶ አያይም። ሀገራችንን ካያችሁ ሰው አስቸጋሪ ነው። ልብስም ቀይረህ እንደሆን ከየት አመጣው ደግሞ ልል ይፈልጋል። ጠቅላላ አለባበሳችሁን ይተኛል። ወዳጄ እዚህ ልብስ አውልቀህ ብትሄድ በእውነት ኬንያዊ ተደንቆ ስራ አይፈታም። ራቁቷን ናት ብሎ ይሄዳል። የምርም ይነግራችሁ ለሁሉ ይመቻል። ፈርታይል ላንድ ነው ብዬ ነው። ምቹ ሰፈር ነው። ግን የሚለየው በምን መሰላችሁ? አንበሳ ታስገባ እንጂ መድኃኒት አትሰጥም። በዚህ አንበሳ የተበሉ ነቢያቶች በአይናችን ፊት አሉ። አንድ ቀን ትንቢት የተናገሩ ከዛ በኋላ አውሬ፣ ሰካራም፣ ድራግስት የሆኑት ናይሮቢ የደም መሬት ናት። እናውቃለን። ጥንቅቅ ያለ ጴንጤ እዚህ በእውነት የአውሬ መጫወቻ ሆኗል። የጃርት ጎጆ ሆኗል። የቀበሮች መጫወቻ ሆኗል።
ምናቀውን ነው ምናወራው። ለምን መልኳን እንደሚያምሩ ባልጀለችማ የተራበ አንበሶች ዋሻ ናት። በአንድም በሌላም ታዋርዳለች። እግዚአብሔር ይርዳን። መጽሐፍ ቅዱስ በአትኩሮት ካያችሁት ኃጢአትን እንደ ጨለማ ነው የሚያየው። ጨለማ ነው። እግዚአብሔር ብርሃን ነው። አሜን። እግዚአብሔር ብርሃን ነው በሉ እስኪ። አዎ፣ በሱ ብርሃን አየን። ህይወት ነው። ህይወት ነው። ህይወት ብርሃን ነው። ወደዚህ ብርሃን ወደ ሆነ ወዳገኘ ነው ህይወት እኛ የቀማመስናቸው ነገሮች አትብላ ተብሎ የበላ ነው፣ ተመችቶ የወሰድ ነው፣ ደብቀን ኪሳችን የገባው በእጅ አዙር የተሰራ ስራ ሁሉ ጨለማን ነፍስ ውስጥ መጣል ነው። በገዛ ፈቃድ ወደን ማለት ነው። ልንገራችሁ፣ አጋንንቶች በዚህን ጊዜ ብዙ ከሰው ቶሎ አይወጡም። ምንም ጥያቄ የለም። ድሮ ቅዱሳን ሲሰባሰብ አጋንንት ካለ እዛ ይቸገራል። አሁን እንደዛ አይቸገርም። እኔ ይሄን ነገር አሰብኩና አጋንንትም ይወጣው ሌላ ጊዜ እናገራለሁ። ግለሰቡ አጋንንት ሲጠላ ብቻ ነው የሚገርማችሁ ነገር እንጂ እሳት ስለወረደ አይደለም። አታስቡ። እሳትም ቢወርድ የዚህ ሰው ሙሉ ፍላጎትና ፈቃድ መርከስ ከሆነ እርኩሱን ከሆነ ይኖራል በእሳት መካከል። ጌታ ኢየሱስ ክርስቶስ ይሁዳ ምን አለ? ይህን ታደ የሰው ልጅ በገንዘብ አሳልፈህ ሰጥኝ፣ ሰይጣን ስለምን ወደ ልብ ይገባል? የት ነበር ያጋንንት የገባው? ክርስቶስ ባለበት ከጎኑ ተቀምጦ ገባ። ምን ትሉታላችሁ? ጫካ ሲሄድስ እብድ ከሩቅ ይመጣና ልታጠፋን መጣና ቃል እኔው ገባ ይላሉ። ከምኩራቦች በደረሰበት ከከተማ እንዲህ የወጡ እዚህ ከተቀመጠው ገቡ። አጋንንት የሚወጣው ግለሰቡ ፈቃደኛ ሲሆን፣ ሌላ ትግል አያስፈልግም። በረስሊንግ የምናደርግ ነገር አይደለም። ሰማያዊና መንፈሳዊ ኑሮ ነው። ናው በገዛ ፈቃዳችን የወሰድናት ይሄ ጨለማ እንደ ሌላ ንሳ ዝም ብሎ አይሄድም። ደሊብሬትሊ በዓላማ በእቅድ ኃጢአተኛ ለመሆን የምንሰራቸውን የሚነቅልልን የለም ወገኔ። እንዲያውም በዕብራውያን ምዕራፍ 10 አስገራሚ ነገር ይናገራል። ሌላ መስዋዕትም ወደ ሌለበት ከፍታ ይወጣል ሰውየው በኃጢአት ማስተር አድርጎ። ምን ማለት ነው? ይሄው በደሙ ታጥበኝ፣ ይሄው በደሙ ወዳጄ፣ ይሄ በደሙ አይሰራም። ኃጢአት አቅፈን ወደን በልተን በፕሮግራም እየሰራን ይሄው በደሙም ብያለሁ። አይሆንም። የሚያነጻ ደም ወደ ሌለበት የጥፋት ጨለማ ይገባል። ከባድ ነው ማለት ነው። ጨለማ ነው እና በምን ዝም ብላችሁ ስትመለከቱት አስገራሚ ሁኔታ ይሄ ጨለማ በገባ ቁጥር የነበረህ መልካም ነገር እየቀነሰ ነው የሚጠፋ። ሰላም ነው፣ እርካታ ነው፣ ደስታ ነው፣ እረፍት ነው። አንዳንድ ሰዎች አሁን እዚህ ማለት ያላችሁ ወገኖቼ አሜሪካ ሄጄ አርፋለሁ፣ ያኔ እረካለሁ፣ ደስ ይለኛል ብላችሁ አታስቡ። እዛ የእርካታ መከራ የጣለብኝ ጨለማ ማውጣት የመጀመሪያ እርምጃ ነው። ከዛ በኋላ ተቅበዝባዥ ነው የምንሆነው እንጂ እርካታ የለም። እንዘራለን፣ አይበቅልም። እንወልዳለን፣ አይረባም። ይገርማችሁ፣ አይረባም። የማይረባ ይሄ ነገድ እንደዛ ነው። የማይረባ አለቃ፣ መሪ፣ ነቢይ የማይነሳበት የአለቃ ቤት ነው። እርባና ያለው የለም። በማይበረሰብ ስታንዳርድ ከወሰዳችሁ ለማኝ፣ ኩሊ፣ ተሸካሚ፣ ማጅራት መቺ፣ ዝሙት ሰሪ የሮቤል ቤት ነው። ምክንያቱም ባለፈ ባነበብኩት በህይወት ይኖር የሚል ነው። ቁጥሩ ይብዛ፣ ለትራክተርነት ይሁን
በዘራቸው ቁም ነገረኛ የለም። ጨለማን መለማመድ፣ ጨለማን ማግባት፣ ጨለማ መብላት፣ ጨለማ መጠጣት፣ ቆመን እያለን ያለንን ሁሉ ያሳጣናል። እርባና የሌለ ወገን ያደርገናል። እግዚአብሔር ከዚህ ያድነን። በክርስቶስ አምኖ በዳን እኛ በሚገባን አዲስ ዘር ነው። አዲስ ዘር ልዩ ወገን ነው። ፈጽሞ መታደስ ነው። ሊገባንም በእውነት አይችልም። እንደዚህ ስንሆን በቃሉ የምንመለከተው አጠር አድርጌ ሐሳብን እጨርሳለሁ። የእግዚአብሔር በኩራት ነው የምንሆነው። በኩራት የግዕዝ ብዙ ቁጥር ነው። በኩሮች ነው የምንሆነው። የአምላካችን የእግዚአብሔር በኩሮች፣ የበኩር ልጆች ነው የምንሆነው። እኛ ሁላችን በኩር ነው የምንሆነው። ሮሜ ምዕራፍ 8 ቁጥር 23 ላይ ይህንን ሐሳብ እናገኛለን። ከጊዜ የተነሳ ባናም ግን የበኩራት መንፈስ ነው የተሰጠን። ይሄ በኩር ምን ይጠብቀዋል? የአባት ክብር ወራሽ ነው። ርስቱ ወራሽ ነው። እግዚአብሔር ያለው ሁሉ የዚህ ልጅ ነው፣ የበኩራቱ ነው። የምንጠብቀው ይሄን ታላቅ ክብር ነው ማለት ነው። ይህንን ክብር፣ ይህንን ታላቅነት፣ ይህን አንጋፋነት በክርስቶስ አምነን ከያዝን በኋላ ላለነው ክብር እኛ ራሳችን የክብሩ ማደሪያ፣ የክብሩ ቤት በስጋችን የምናከብር ከሆን በኋላ ወገኖቼ ከዚህ ክብር እንዳንጎድል ልባችንን መጠበቅ ይገባናል። እግዚአብሔር ይርዳን። የሚጠብቀን ክብር በንጽጽር ከወደቅ እምነትና ከሚጠብቀን ውርደት ጋር ሲስተያይ ነው ዋጋ ሊኖረው የሚችለው። አንድ ሰው ምን ነበር ያለው? ስለሆነ ነገር ይናገርና እኔ ግን በቃ ብዙ ምግቶችን ተናግረው እኔ ግን ወደ መጣሁበት ልመለስ አልቻልኩም ማለት። ለምን? የወጣሁበት መከራ ታላቅ ነበርና። በጌታ ጋር ስለመጓዝ ነው። የወጣሁበት መከራ ታላቅ ነበርና ፈተናውም መከራውም እንቅፋቱም ቢበዛ ከጌታ ልለይ ሐሳብ ሊኖረኝ አልቻለም። ምን አነጻጽሮ? ጨለማ ውስጥ ከባድ ጉዳት ውስጥ ነበረ። በሰውየው ምስክርነት እንዴት አድርጌ ብርሃንን ትቼ አሁን ወደ ጨለማ ልግባ ነው? ካላየ ነው ማናቀ ከሆነ ዓለምን ልትናፍቅ ትችላለች። ምሉቀን መለሴ የሚባል ዘፋኝ አሁን ወደ ጌታ ሄደዋል በቅርቡ ባለፈው ወራቶች ውስጥ አንድ የሚዘምረው ነገር አለ። እንደዳነ ልቤ ልፍስፍስ ነው መቁረጥ ያቀተዋል፣ አሁንም ከዓለም ጋር ጫወታ ያምረዋል ይላል። እግዚአብሔር ከዚህ አይነት ልብ ይጠብቀን። ለምንድን ነው እንዲህ የሚያመው? አሁንም ከዓለም ጋር ጫወታ ያምራል የሚለው የወጣበትን ጨለማ ስለማቀ ነው። የሙሉቀንን የድነት ምስክርነት ዛሬ መቼም አየር ላይ ስላለ አይቼው አላቅም እንጂ አውርዳችሁ ለመስማት ሞክሩ። ከየት እንደወጣ ያ ታዋቂው የኢትዮጵያ ዘፋኝ ግንብናል። ትልቅ ማስተዋል ነው። አሁንም እንዴት ያስበኛል? እንዴት አስባለሁ? ልቤ ምንኛ ልፍስፍስ ነው፣ መቁረጥ ያቅተዋል። መልሼ ወደዛ እንዴት ያምረዋል። የአባቴ ልጆች የተዘጋጀልን የብኩር ክብር በጣም አስገራሚ ነው። ልነገር የማይችል ነው። መገመት አይችል ነው። በቀላል ቋንቋዎች ሲነገር ሙሴ ትኩር ብሎ ስላየ የፈርዖን የልጅ ልጅ መባልን ናቀ። መከራ መቀበልን መረጠ። ለምን? አየው ብድራቱን፣ በኩራትን የሚጠብቅ ታላቅ ክብር። የፈርዖን የልጅ ልጅ ማለት ወርቅ ላይ መኖር ነው፣ በወርቅ መቀበር ነው። እስከ ዛሬ በቀብሩ ቦታዎች ያሉት የግብፅ ሀብት በዓለም የሚደነቅ ነው። እስካሁን የሚቆፋፍሩ ሰዎች ቆፍሮ የሚያወጡት የሚነገረው በጣም አስገራሚ ነው። ስንሞት እንኳ ማለት ነው
ያን ታላቅ ክብር የንጉሥ ልጅ ሆኖ ማረፍ ነግሶ በግብፅ መግነኔን ናቀው፣ መከራን መረጠ። ለምን? አየው የሚጠብቀውን ክብር። እግዚአብሔር ይመስገን ወገኖቼ። ይሄ ክብር ነው የሚጠብቀን። ዛሬ ልባችን ላሞቅ ይችላል። እስካልታየ ድረስ እንዴት ያሞቃል? ሙሴን እኮ የለወጠው መከራን ያስመረጠው የሚጠብቀውን ክብር አይቶ ነው። የርስት ባለጸግነትን አይቶ ነው። እሱ ከሚያመልጠኝ ለአጭር ዕድሜ ለዘላለም መከራ ልቀበል ብሎ ቆረጠ። እግዚአብሔር የታጨንበትን ያገኘነውን እጃችን የገባውን ክብር ማየት እንድንችል አይናችንን ያብራ። በማይሆን ከንቱ ነገር ክብራችንን እንዳንጥል በኩርነታችንን እንዳንሸጥ ምስጢሩ የማይገባው ያ ደካማ ኤሳው ተቅበዝባሽ ሕይወት የሚለው ማዕደንን መያዝ፣ መጨበጥ፣ መብላት የመሰለው ስለ ምስጢሩ ተረድቶ ያዕቆብ አድፍጦ የያዘውን በኩርነት ለኔ ምን ይጠቅመኛልና በአንዲት ሳህን ምግብ ሸጠው። ከዛ በኋላ በብዙ እንባ እንኳን ብለምን ሊያገኘው አልቻለም። አባቱ ምን አለው? አይ ልጄ ሆይ የቅድሙ አንተ አይደለህም አለው። እና አይደለሁም አባቴ፣ በቃ አንዴ ባረኩ ሄዷል አለው። ሄዷል እንዴ አባቴ ሆይ እያለቀሰ እንዴ ባርኮቲ አንድ ብቻ ናት? አዎ ሄደ እኮ ወጣ። እግዚአብሔር ይርዳን። በኩርናዬ ለምን መብላት መጠጣት ነው እንጂ መርካት ነው እንጂ ስሜቴ መወጣት ነው እንጂ ምኑም ይሁን ምን። አንዳንዶቻችን የመሳደብ ሱስ አለብን። እንራገማለን፣ ከንቱ ነገር ይወጣናል። እግዚአብሔር ይርቀናል። በኩርነት ይጠፋል በገባ ጨለማ ልክ። አንዳንዶቻችን ቂመኞች ነን። ከማጋቀም እንደያዝን እንኳን አሁን በተለይ በአሁኑ ማይበረሰብ አይታወቅም፣ አናቀውም። ራሱ ምን ሆነናል? ማቄምን የላይፍ ስታይል ስላደረግ ማንን እንደነከስን እንኳን አናቀም። አንዳንዶች የሞተን እንኳን እስካሁን አለቀቁም፣ ነክሰው ይዘዋል። እግዚአብሔር ከዚህ አይነት ውድቀት ያድነን። የምሕረትን አምላክ እግዚአብሔርን የሚከተል የአባቴ ልጆች በዚች ዓለም ጨለማ ኃጢአት ክብሩ ለውጦ አይኖርም፣ ለሞት አይሰናዳም። እግዚአብሔር መርዳትን ይርዳን። ስጋችንን አሸንፈን ብኩርናችንን ጠብቀን ረሃብ ነው፣ ማጣት ነው፣ የስጋ ስሜት፣ የአይን አምሮት ነው፣ ከንቱ ልማድ ነው። የኢትዮጵያ አብያተ ክርስቲያን ባለፈ ጊዜያቶች የሚሰጡን አንዳንዴ ይገርመኛል። እውነት እግዚአብሔር በሚለው ነው የምነግራችሁ። በጣም ምን ሆኖ ድንገተኛ ፖለቲከኞች በእግዚአብሔር ማዳን እቅድ ውስጥ ገብቶ በትሪክ ጫፍ ላይ ወጥተዋል፣ ያስተምራሉ። ስራ አልሰደዱም፣ ስራ ያሰደዱ በትድን ግድ የላቸውም። እንደ ሸቀጣ ያያሉ፣ ዳሌን ይመለከታሉ፣ ይሸጣሉ። ለወዳቸው እርካታ ጉባኤን ያማልላሉ። ስለዚህ ዳምፕ የሚያደርጉት ከነሱ ያልተሻለ በጣም ተቸጋሪ ያመነውን የማያውቅ አደገኛ ትውልድ ነው የሚሰጡን። አውቃለሁ። በአብዛኛው ከኢትዮጵያ አብያተ ክርስቲያን ነው የምንቀበለው። በመጀመሪያ ዘመናት የሚያስደስቱን አሉ፣ የሚያሳዝኑን ጥሬ የሚልኩ አሉ። እናውቃለን። በስም ዲኖሚኔሽን አሁን ተስማምቷል። ግርድፍ ይለቃሉ። አገልጋይ ነው ይላሉ። ወገኖቼ ከምንም ጋር አገናኝቼ አይደለም። እግዚአብሔር የሰጠኝን እውነት ዛሬ ቀን ልነግራችሁ ስለፈለኩ ብቻ ነው። ዳንኩ የሚል ያልዳኔ የሚመስል እግዚአብሔር የኢትዮጵያን ቤተክርስቲያን ይቅር ይበላት። በእውነት ስራዋን ያልሰራች ናት። መቼም በአጥቢያ ደረጃ በአገልጋይ ደረጃ ሁሉን ለመንቀፍ አይደለም። ከሞላ ጎደል ግን ሸርክቶ መልቀቅ ሆኗል። በጣም አደገኛ ነገር።
በጣም ከባድ ነገር ነው። እግዚአብሔር ይርዳል። ህይወት ዋዛ አይደለም፣ ዋጋው ውድ ነው። ሶስት ሐሳቦችን በሩጫ ልናገር። ልብ እንዴት ይጠበቃል? ልብ ባለመጠበቅ ሁሉ ጉዳት ከመጣ፣ ንጉስ ከተዋረደ፣ ኃያል ብርቱ ሰው ከወደቀ እንዴት አድርጌ ልቤን ልጠብቅ? ለእግዚአብሔር እንዴት ልብ ይጠበቃል? ይህን ሐሳብ አትሳቱ ወገኖቼ። ልባችንን ካልጠበቀን ያሰብነው ነገር አይሆንም። የወደ አሰብነው አንገባም። የመጀመሪያው ልብ የሚጠበቀው በጥቅሱ ያዙት። መዝሙር 119 ቁጥር 11 ላይ የምናቀው ቃል አለ። አንተን እንዳልበድል ቃልህን በልቤ ሰወርኩ ነው የሚለው። ቃልህን በልቤ ሰወርኩ፣ አኖርኩ፣ ጠበቅኩ፣ ሸሸኩ ማለት ነው። ምን? ቃልህን። ቀላል ያልሆነ ቃል ነው። ከባድ ሐሳብ ነው። ቃልህ ልውጋም ሆነኝ ነው። እንደወደደ ልቤ እንዳይወስደኝ። ቃል ረዳኝ፣ ቃል ደገፈኝ ነው። ቃሉ የዳንበት የእግዚአብሔር ዘር ነው። አዲስ ልደት፣ አዲስ ፍጥረት ሆነን የተፈጠርነው በሌላ በምንም አይደለም። በሃይማኖት ስርዓት አይደለም፣ በጠበቅነው ዕድ አይደለም። ውስጣችን በገባው ሕያው ዘር ነው። እሱም የእግዚአብሔር ቃል ነው። ለማደግ የበላ ነው የጠጣ ነው። ለማደግ ከሆነ ለመሞት ካልሆነ ምን በላው ምን ጠጣው? የእግዚአብሔር ቃል ነው። ሌላ የዳነን ማሳደጊያ ማኖሪያ የለም። ውሸታሞች ህልም እየነገሩ በህይወት ትኖራለህ ብለው ይጠብቃሉ። ምን ማለት ነው? ማለም ይችላል ሰው። ህልም አየሁልህ፣ ይሄ በህይወት አያኖርም። ውሸተኛ ምግብ ነው። እግዚአብሔር ይናገራል። አው አንተ ለማብላት ግን ፎልስ ፉድ አይሰራም። አንዴ ክበበው ገዳ መሰለኝ ነው፣ አይ ሌላኛው ድራማ ይሰራል። ብዙ ልጆች ወለደ። ምግብ በኢትዮጵያ ቀነሰ። ልጆቹ ወደ 20 ናቸው። አው ምን ያበላል? የዳቦ ዋጋ ጨምሯል። አይታችሁት ሊሆን ይችላል። በጣም የገረመኝ ድራማ። ብላክቦርድ ገዛ። ልጆቹ ወደ 20 አይደሉም። መኝታ ቦታ የላቸውም። እንደዚህ ያስተኛቸውና እንዲህ ብሎ ይጽፋል። ስበላ 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 ብሎ ሊስት አድርጎ ስበላም ብላክቦርድ ይሞላና ተወጣው ይላል። የራበው ልጅ እዛ ቁጭ ብሎ ወደ የተደረደረውን ስበላ ያነባል። ስበላ 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 ስበላ። ልጅ ስለሆነ ደክሞት ይተኛል። አሁን ስበላው መብላት ይሆናል? ትርክ ነው እንጂ ስበላ ስበላ ስበላ። አንዳንዶች ከእግዚአብሔር ቃል ውጪ ከዚህ ንጹህ ውሃና ህይወት ውጪ የሚያሳድግ የምናድግበትን ያገኙልን ይመስላሉ። ምን እስኪሉ ጥቁሩን መጽሐፍ ሊወርውራውን አልወሩን? አራ ወርውራው ምን ይላሉ? እንደወረደ ያለ የወረደ ያለ ወደ መጽሐፉ ካገባ ነው ኦልድ ይሆናል። እንደወረደ ልስጣችሁ። ሰው ማታለል ይችላል። ያለ ምግብ ግን ሰው እንዴት በህይወት ይኖራል? ንጹህ ውሃ ከጫት ያላቀቀ እጄን ሌላ የሰው ተረት ምን ያደርግልኝ? ካለዚህ ለመኖር እንዴት ታሰበ? እንዴት ታሰበ? ሰባኪ እሑድ ስሰብክ እሱና ያኖረኛል ብሎ ማሰብ እንዴት መሞኘት ነው? ምን አመጣው ይሄንን? አያችሁ፣ አላሳዩንም፣ አልሰጡንም፣ ዋሹን፣ ጭንጫ ላይ ጣሉን። ያሳደጉንን እግዚአብሔር ይያቸው። የደህንነት አስተማሪዎቻችሁ
አስተማሪን እግዚአብሔር ያሳይ። ገለውን ሄዱ፣ ዋሹ። የሚያሳድገን የእግዚአብሔር እህልና ውሃ ብቻ ነው። ከአፉ የወጣው እስትንፋስ ነው። የሰው ተረት ቢያድነኝ አያቴን ተረት አነሳት፣ ዘሬን ተረት አነሰው። ኦሮሞ የተረት ማህበረሰብ ነው። ስለ ተረት ነው እዚህ የመጣሁት። ሰው ተረት እንዲነግረኝ ተረት በልጅነቴ ጠግቤያለሁ። ተረት የነገሩኝን የአያቶችን እድሜ አላረዝምም። አታለሉን። የፈለቀልንን የህይወት ውሃ ከለከሉን፣ ዋሹን፣ ለሞት ተውን፣ ያለ ትጥቅ አስቀሩን። አንተን እንዳልበድል ቃልህን በልዌ ሰበርኩ። እግዚአብሔር ስሙ ብሩክ ይሁን። የአባቴ ልጆች እባካችሁ ወደ ቃሉ እንመለስ። የዳንበት የህይወት ቃል እንጀራው እንጂ ሌላ ምንም ሰባኪ መስማት ነው። በጣም ጥሩ ነው። እኔ የሚሰማቸው ማልታዋቸው ሰባኪዎች አሉኝ። ምክንያቱም አሁን በግላጭ ተገኝቷል፣ ዩቲዩብ አሉ። ሁሉን አላደምጥም። መንፈሴ ምስክርልኝ ማልታዋቸው አሉ። ምን ነው ጠፋብኝ የምላቸው አሉ። ይጠቅመኛል። አዎ። ስለዚህ እሱን ከዩቲዩብ እየበላው የዕለት ዲቮሽኔን የማነበው ቃል ይጥፋኝ፣ ራስን ያለኝ ወደ ዙፋኑ መሄድ። ስንት ዓመቴ ነው? በእድሜ 20 ሞላኝ። በጌታ ስንት ነው? 30። አማርኛ ትችላለህ? ጠንቅቅ። ታነባለህ? አዎ። ወይ ኦሮምኛ? አሁን ታነባለህ? አላነብም መጽሐፉ። 30 ዓመት ከንቱ ዓመት፣ 0 ዓመት ሞት አይሻልም? በእውነት ነው የሚላቸው። መሰብሰብ ለምን? ይሄን ካልበላ ቆሻሻ መብላት አይቀርም። ሰው አትማ እንላለን። በምኑ ምላሱ ይገዛል? ጸባይ ግዛ። የኔ ምክር አሁን ጸባይ ግዛ፣ ጸባይ ያስገዛል። ስበላ እኮ ነው። ስበላ ጸባይ ግዛ፣ አደብ ግዛ። የትኛው አደብ? አዳም ነው አደብ የሚገዛ? የህይወት ሉጋ ሕያው ቃል ነው። ከእግዚአብሔር አፍ የሚወጣ ሕያው እስትንፋስ ነው። ስብከት እዚህ ትሰማለህ፣ ከሌላም ትሰማለህ። አንተ ግን ከእግዚአብሔር ጡት ከቃሉ ግን ትጠባለህ። እግዚአብሔር አንተን ነው የሚፈልገው፣ አንቺን ነው የሚፈልግሽ። የዲቮሽን ሰዓትሽን ነው የሚፈልገው። እንግዳ ነገር ነው እኮ ገጠመናው ዟሪ። እስኪ የዚህ የሚመን መንገድ ላይ አግኝተን ሁሉን ስለ እግዚአብሔር ኢንተርቪው ብናደርግ እዚህ ላይ እኮ ብንገልጥ ስዞር እግሩ ቆጥኗል። ስራ የለው እንበልና ስራ ሁሉ የለውም ለማለት አይደለም። መዞርም መመላለስም እሱ ብቻ አይደለም። ዛሬ ጠዋት ቃል አንብበሃል? አላነበብኩም እባክህ። ለምን? ቸኩዬ ነው። ዛሬ ትናንትና ጠዋት አንብበሻል? አላነበብኩም። ማታ አንብበሽ ነው ተኛሽው? አላነበብኩም። እውነተኛ ከሆነ ማለት ነው። ሳምንቱ ሙጠጥ አድርጎ ባለፈ ተሰበክን። አዎ ፓስተር ሰበክን። አሁን በዚህ በህይወት ለመኖር ሰው ወደ እግዚአብሔር ቤት ይቀርባል። በእጅ እህል ውሃ ቀርቦልን ይሄን አትስረቅ፣ አትዘሙት፣ ይሄንን አትዋሽ፣ ይሄን አታውራ ተብሎ በሰው ቋንቋ ጠግቦ ማውራት ማማቲን ያቆማል። ጉዳችን እድሜያችሁ እዚሁ 30 ከገባ ነው። አንዳንዶቻችሁ 40 50 ከገባ ሀገር ለቀም መሄድ አለብን። ካቱም ያኔ ማስተር አድርጋችኋል። ማታሙት ይላችሁ ማያኔ ክርስቶስን ራሱ ታማላችሁ። በሰው እንዴት በህይወት ይኖራል? እግዚአብሔር ይሄው በህይወት የሚያኖር ብሎ እያለ እግዚአብሔር በሁሉ ማስተዋልን ይስጠን። በዚሁ ላይ ላቆመው። የአባቴ ልጆች ህይወት ዋዛ አይደለም። ህይወት ዋዛ አይደለም። የሚያስፈልገን ልብ ነው። ልብ ማጣት እዚሁ ያዋርደናል። ምንም ጥያቄ የለኝም። ምን እኮ ቆሞ መሄዳችሁን አታድንቁ። የጀመራችሁት ይሄ ካንሰር ማንንም ሰው እጅ ላይ እንደጣለ የሰው እጅ ላይ ያሰጣችኋል።
ለመዘባበቻ ትሆናላችሁ። ህይወት አይሆንም። እግዚአብሔር ዛሬ የምለን ይሄን ነው። የእግዚአብሔር ሰው ሆይ ልጄ ሆይ ልብህን ጠብቅ። ልጄ ሆይ ልብሽን ጠብቅ። የሚያማልል የሚያዋልል ብዙ ነው። ሴት ናት፣ ወንድ ነው፣ ምግብ ነው፣ ፎቅ ነው፣ መኪና ነው፣ ብር ነው፣ ሽልንግ ነው። የሚያሟልል ሁሉም ያማልለዋል። ያለ እግዚአብሔር ህይወት እንደ ውሃ ነው። እኛ የምንቆጣጠረው አይደለም። ይፈሳል ወደ አጋደለው። ግን የእግዚአብሔር ጥሪ ዛሬም ይሄ ነው። ልጄ ሆይ ልብህን ጠብቅ። ጠብቅ። በህይወት ለመኖር መጥቶ የሚወስደንን ጌታ ለማግኘት ለመገናኘት ልብህን ጠብቅ ይላል እግዚአብሔር። ትንሽ አገቶቻችን ዝቅ አድርገን ጥቂት ደቂቃ በልባችሁ ለገባ እውነት ብቻ ምላሽን እንስጥ። መቸገር የለብንም። ወንድማችን እዩ አንዳንዴ ይላል ያንተ ከሆነ ውሰድ፣ በቃ አንተ ጋር ከሌለ ችግር የለም። ችግር የለም ዛሬ ቋንቋ ነው። ችግር ካለብህ ግን ያው ትወድቃለህ። ምንም የሚያቆም የለም። የተራበ አንበሳ ሸሽገ ሆዲ ውስጥ ሰውረ አይሆንም፣ አይሆንም። የአባቴ ልጆች በአንዲቷ ለአንዲት ሰከንድ ጌታ ሆይ ቃሉ ሲናገር ኤፌሶን ላይ 2 ምዕራፍ 2 ከወዴት እንደወደቅ አስብ ነው። በቃ እኔ የጎደልኩበት የትኛው ነው? አባቴ ሆይ በሉት።